ጉራጌ ናት ለምን እንደዚህ ብለሽ ትያለሽ? ጉራጌ ነሽ እኮ አልተባለም። አማራ ነኝ ያለችበትን ቪዲዮ አምጩ አለ ብላለች። የሚያውቅ ሰውም አለ። ኮሜንት ማንበብ ይችላል። ቪዲዮ ነው የምፈልገው። አይደለችም አማራ ስለማቅ ነው እኔ ሮሚዬ አንዴ ንገርሽ ሮሚዬ እኔ ልክልሻለሁ ቪዲዮውን ልክልሻለሁ። ዜድ ቋንዴ ሆልደር አንዴ ነው አንዴ ችግር የለም አንዴ እኔ ቪዲዮ ልክልሻለሁ። አይ አም ፒውር አማራ ምን ስለሆንሽ ነው እኔ እያወራሁ ጣልቃ የምትገቢ? እጂ አንቺ ዝም ብለሽ ከኔ ጋር እዚህ ሮማን ቤት ነው ያለው። ጻባት ተጣሉ አንዴ ዜድዬ አንዴ ገብተሻል። ያወራው ነው ላውራ ጨርሽና ምንም ይሁን ተመልከቱ ኢትዮጵያኖች፣ አሁንም የምንጠይቀው ለዴዚ ቅርቧ አላችሁ እዚህ ውስጥ ዴዚ ሰዎች እንኳን ሀዘን ቴክስት ያደርጉላት የሚመልስ ማን ነው? ድራማ ነው የተሰራው። ተወጥቶ የእሷ ፕሮፋይል ተዘቀዘቀ። የሆነ ሳል ላይ ለእሷ ታግዛለች። ተመልሳ ደግሞ አብሬ ቆሜ ነበረ ከፈለገች እናቷ ስትሙታ እኔ ምን አገባኝ። ተመልሶ ታዝሎ ሞተች ያሏትን ሬሳ ወስደው ጉራጌ ያደረጓት ማለት ነው። እኔ ፖይንቴ ሮሚ ጉራጌም ትሁን ምንም ትሁን በሰዓቱ ጉራጌ ናት አላሉም። እንደ አማራና እንደ ትግሬ ነው ሲጣሉ የነበሩት አይደል? ከሞተች በኋላ ጉራጌ ያደረጓት። ሞታለች ብለው መተው የሚነግሩን እነሱ ናቸው። ተቀብራለች ብለው የሚነግሩን እነሱ ናቸው። እኔ የምጠይቀው የት ነው የተቀበረችው? ምንድነው ማረጋገጫችሁ? ምክንያቱም ከዚህ በፊት ከነበራችሁ ችግር አንግል ቀብሯም ተቀርጾ ቪዲዮዋም መውጣት አይደለም። ማን ነው የሚያውቀው? ማን የትኛው ቤተሰቧ የት አለ? ማን ያውቃል ነው? ማን ነው የሚያውቀው? መሞታና ቲክቶክ ላይ ይምጡ እህቶቿ ደግሞ ቲክቶክ ላይ አይደል እየተወራ ያለው? ታዲያ ቲክቶክ ላይ እኮ ነው እየተወራ ያለው አይደል? ለምንድን ነው እንዲሸፋፈን የተፈለገው? አሁን ላይ ከአማራነት ወደ ጉራጌነት ትራንስፈር ተደርጎ ለምንድን ነው የሬሳዋን ብሔር ተሰጥቷት ሰው ድምፅ እንዳይሆናት አጀንዳውን ለመዝጋት? ጉራጌስ ብትሆን ሮሚ ኦኬ ብሔርተኝነትን አስባ አይደለም ዜድ የተናገረችው እንበልና ልቀበላት። ለምን ሱማሌስ ብትሆን እናት ናት እንዳለ እየተናገረ ድምጽ እየሆነ ያለው እናትነት የተሰማው ሰው ነው። እናትነት የተሰማቸው እነ ሊያ ምናምን የሚባሉት እነ ጂጂ ሲናገሩ ይሰደባሉ። ከዚህ በፊት በብሔርተኝነት የተሳደቡትን ቪዲዮ እያወጣች ኪዩንዲያ ትለጥፋለች። ለምን እንደዚህ ይሆናል ነው? እስኪ መረጃ ይስጡና ለኢትዮጵያኖች ይምጡና፣ አዎ የዴዚ እናት ተቀብራለች፣ እዚህ ሆስፒታል ነበር የታከመችው፣ ከዟ ይሄ ነበረ እይበሉዋ። ከዴዚ ጎን እኮ አንድ ኢትዮጵያዊ እኮ አልቆመም። እንዳለ ከአሞራው ጀርባ የቆሙት ናቸው ድራማውን የሚሰሩት። እኔ መቼም እንደ ትውልድ አይቆጨኝም ይሄን አውርቼ። ከዴዚ ጀርባ ከዚህ በፊት ልንገርሽ ሮሚ፣ ከዚህ በፊት ከአሞራው ጀርባ ይሄንን ሰርግ ሲሰርጉ የነበሩ ሰዎች ናቸው አሁንም ይሄን ድራማ የሚጫወቱት። ሌላ ሰው የለም። ሞተች ብለው ነው የመጡት እነሱ፣ ቪዲዮ የሰሩት እነሱ፣ ልብ ድካም አለባት የሚሉት እነሱ ናቸው። እኛ ግን አናቅም። ኢትዮጵያኖች እንጠይቃለን። ዛሬ ጉራጌ ያርጋችኋታል። ስሚ ሮሚ፣ ዛሬ ጉራጌ ያርጋችኋታል። ነገ ኦሮሞም ብሔር ብትሰጧት አንለቃችሁም። ይሄ ነው መበብ። ኦኬ ሮሚ እንዳትላቀቁ ሚውት አድርጊ። ዜዶ ይጅበል። ኦኬ ሮሚ አምፒር አማራ ነኝ ያለችው እልክልሻለሁ። አምፒር አማራ ኖ ትግራዋይ አታገቢ ምናምን የምትል ቪዲዮ እልክልሻለሁ። ሙት አይወቀስም። ምን ያልወቅሳትም አንድ ቀንም በብሔርም በዘርም ሰድቢያት አላውቅም። እግዚአብሔር ይመስገን። ለምን ጉራጌን አስበልዋል ነው እና እኔ ሚውት አድርጌ አልነበረም እንዴ? እሺ ሚውት አድርጋለች። ቀጥይ ዜድ። እኔ በብሔርም በጎጥም ምናምን ተሳድቤም አላውቅም፣ ሰድቢያት አላውቅም። የሰደብኳት ምክንያት አለኝ። እሱ ለልጅቷ ይቅርታ ስላት እናገረዋለሁ። እኔ ጉራጌ ናት ያልኩ በአውቃችሁ የአማራ ህዝብ እንድሳደብ አማራን የምትሉ ለእኔ መስደብ ከፈለጋችሁ ስደቡኝ እንጂ እሷ ጉራጌ ናት። ሰው ነው። በቃ ይሄ ነው ያልኩት። ጉራጌ ይሰደብ ወይ ጉራጌ ይሙት አላልኩም። እኔ ሰው ነው። ሰው እንደ ሰውነቱ መከበር አለበት። ገባሽ? መሞት የለበትም። ግን የእኛ ዘር ናት ብላችሁ ወደ እኔ እየመጣችሁ ለመሳደብ ከሆነ የእናንተ ዘር አይደለችም። ፒር ጉራጌ ናት። በቃ ይሄ ነው ያልኩት። ሌላ መጥፎ አልተናገርኩም። የዛ ጊዜ ሰው ጉራጌ ናት ሲል ስለሰማው ነው። አንቺ እኔ ከውስጥ ስለሰማው ነው። በውስጥ እኔ ስለሰማው ነኝ፣ ለሌላ አይደለም። ገባሽ? አዎ። እና እኔ እምለው ያለሁ እኔ አሁን ሮሚ እዚህ ጋር ትናንትናም አልቅሻለሁ። እኔ ድራማ እየሰራሁ አይደለም። የምወደው ሚካኤል ነው የምልሻለሁ። ወደ ሚዲያ መምጣት ከፈለጉ ይምጡ፣ ላይባቸው ይግቡ። ግን እኔ መሸፈኛ አልሆንም። ገባሽ? እስካሁን መሸፈኛ ለምን በቃ ፖሊታ አናግሪኝ። ለኔ አናግሪኝ እየተናገርሽ ያለ እነሱ ነው ወይ ሳልነነ ቅዱስ እና እኔ
መሸፈኛ አይደለሁም። ሰው የተሳደበው ነው የተሳደብኩት። ገባሽ? ከሰው በላይ አይደለም የተሳደብኩት። እኔ ከአሌክስ በላይ እኔ ሰድቤያታለሁ እንዴ? እናቷን አልሰደብኳትም። ከማንም ሚዲያ ላይ ያለ እናቷን ሰድቤያለሁ? አልሰደብኩም። አሁን ወደ እኔ የዞረው ለምን ተፈልጎ ነው? ለምን ተፈልጎ ነው? ምን ስላደረኩ? እኔ ደጋፊ ስለሌለኝ፣ እኔ አጠገቤ ሰው ስለሌለኝ፣ በቃ እነሱ ደጋፊ ያላቸው ያለሽ እኛ አለንልሽ። ዜድዬ ኖ ሮሚ፣ እኔ እውነት ነው የማወራው። እነሱ ደጋፊ ያላቸው ሆም ልላቸው። ገባችሁ? እሷም አሌክስም ደጋፊ ያላቸው። እኔ ካሁን በኋላ መስዋዕት የከፈልኩበት ይበቃኛል። አብቅቻለሁ። ብዙ መስዋዕት ከፍያለሁ። እስካሁን ተረግጫለሁ። ቤተሰቦቼ እየተረገጡ ነው። እናቴ እየተረገጠች ነው። እኔ ወንድሜ ነው ወይ በዘር አይደለም የሄድኩት። እኔ ከሱ በላይ እሷ ነው የምወዳት፣ ዴዚ ነው የምወዳት። እኔ ማንም ያውቃል። ማንም ውጭ ስትለኝ እወጣለሁ፣ ግቢ ስትለኝ እገባለሁ። ሁሉ ነገር ነው እሷ ባዘችኝ። በዘር ብንሄዱ እንኳን ገባሽ? እና እኔ ድራማው ወደ እኔ አይምጣ። ድራማው እዛ መምጣት ከፈለጉ ሚዲያ ላይ ይምጡ፣ አያገባኝም። ግን መሸፋፈን በእኔ አይሸፋፈንም። በእኔ ምንም ነገር ድራማ ሊሰራ አይችልም። በእኔ አጀንዳ ሊቀየር አይችልም። በቃ እኔ ሰው ያለው ነው ያልኩት። ሰው ያለው ነው ያልኩት። ያልኩበት ምክንያቱም ማስረጃዎች ሁሉ ይዣለሁ። እኔ ያልኩበት ምክንያት እሱ እያሰማሁ እኔ መልሳለሁ። እዛ ጊዜ ስጠየቅ እኔ እንዳለችው አብሶሊት ናት ምናምን እንዳለችው ሮሚ እኔ በቀደም ብያለሁ። እዚህ መጣችሁ ለእኔ ከምትወቅሱኝ ሂዳችሁ ከሳችሁ ሬሳዋ ይመርመርልን ለምን አትሉም ብያለሁ። ገባሽ? ማን እንደገደለ በምን እንደሞተች ምናምን ልሽ ዜድ ቲክቶክ ላይ የሚጮኸው ሁሉም የእሷ ዘመድ አይደለም። ሁሉም በዛ ጊዜ አሞራውንም ተደርቦ ዴዚንም ተደርቦ እየተናገረው ሰው ነው እያወራ ያለው። የልጅቷ ቤተሰቦች ሀዘን ላይ ናቸው። ቲክቶክ ላይ መጥተው እንዴት እንደሞተች እንዴት እንደተቀበረች የት ሆስፒታል እንደተኛች መጥተው እንዲነግሯችሁ የምትፈልጉ ከሆነ ስልካቸውን አጣርታችሁ ደውሉ። አታፍሩም እንዴ? እኔ እህቴ ብትሞትብኝ የእህቴን ሀዘን ትቼ ቲክቶክ ላይ ላለ ማህበረሰብ ላብራራ ልመጣ። ባሏ ግን አንበሳ ወረደ። ባሏ ግን መጥቶ አንበሳ ወረደ። ሚዲያ ላይ ስላሉ ነው የጠየቅናቸው። ባሏ ግን መጥቶ አፍ ለማዘጋት አንበሳ ወረደ። ለባሏ አያገባኝም ብዬ ነበር ሮምዬ፣ ስለ ባሏ አያገባኝም ብዬ ነበር። ባሏ አንበሳ ያወረደው ደግሞ እኔ ልንገርሽ፣ ገባሽ ሮሚ? እሱ እንዲሰደብና ሚስቱን ከዚህ ከአጀንዳው እንዲያስወጣት ብሎ ነው ሂዶ አንበሳ ሌለን የሰጣት። እኔ ልንገርሽ ሮማን፣ ገባሽ? አንበሳው የሰጠ ወደ እሱ አጀንዳው እንዲዘር ፈልጎ ነበረ። አጀንዳው ወደ እሱ እንዲዘር አንበሳ ሰጠ ተብሎ በቃ ዴዚ ለቀቅ እንዲያደርጓት ነበረ አንበሳ የሰጠው። ማንም የተናገራት ሰው የለም። ማንም የተናገራት አንቺ ምን ሆነሽ ነው? ምንድነው? በቃ እኔ ነኝ አዋቂ ማንም የተናገራት ነው። እኔ አዋቂ ነኝ አልሽ። አንድ ነገር ልንገርሽ እንኪ ያረኩት ይሄ መስቀል ነው አይደለም? ይሄ መስቀል እዩ። ይሄ መስቀል ለመኪና አደጋ ያርግልኝ። ቅዱስ ሚካኤል እኔ ድራማ እየሰራሁ አይደለም። እኔ ትክክል ሀቅ ነው እያወራ ያለው። ቤት አሁን ለምሳሌ በዚህ ደረጃ የውልሽ ዜዶ በዚህ ደረጃ አሞራውን አስጨንቆ ሚስቱን ለማዳን አንበሳ ከሰጠ መቼም ትልልቅ ፎሎዎች ትተዋወቃላችሁ። ማን ነበረ ዴዚን ቤቱ ከፍቶ ትልቅ ፎሎ ያለው የሰደባትና አስጨንቆት አንበሳ ከሰጠ በኋላ ከዛ እሷ የተናገረችውን ሪኮርዶች በጠቅላላ ዴዚንና እናቷን የሚሰድብ ነው፣ ሬሷን የሚሰድብ ነው። አንበሳ ከሰጠ በኋላ ሪከርዷን እኮ እየፖሰትን ነው። አይናችን የሚያየውን ታንሸዋሩታላችሁ። አጀንዳ መሆን የምትፈልጉት ራሳችሁ፣ ፎቶ የምትዘቃዘቁት ራሳችሁ፣ ሴትዮዋ ሞተች የምትሉት ራሳችሁ። እኔ አሁን ለሀቢባ ጠይቂያታለሁ። ይሄ አካውንት ከማን ጋር እንዳለ ገባሽ? የምትሰደበው ያለው ስድብ የሚገነን በቃ የሚያስጠላ ስድብ ነው። ሰምቻለሁ። በዴዚ አካውንት አሁን ለሀቢባ ይሄ ብቻ አጣርልኝ አልኳት። አካውንት ከሷ ጋር ነው ያለው። አካውንት ከሁለቱ ጋር እንደሆነ አቅ ነበር እኔ ከአሌክስና ከሷ ጋር ገባሽ? እሱ ግን ትናንትና በጣም ተናድጄ በጣም እንትን ስለው እሱ ምለዋል እኔ አካውንቷ ሰጥቻታለሁ ብሎ ምለዋል። በሚማል ምለዋል። እዚህ እኔ እንደዚህ ምናምን ብዬ አልናገርም ምለዋል። አምኘዋለሁ። ለሀቢባ ደግሞ አጣሪልኝ ቢያታለሁ። አጣሪልኝ ይሄ አካውንት ከማን ጋር እንዳለ ከሷ ጋር ነው ወይስ ከሷ ውጭ ነው ያለው? እንደዚህ ከማን ጋር ነው ታዲያ? እኔ ለሮሚ ለራስሽ እኔ አልኩሽ እኮ እዚህ አጀንዳ ምናምን ስለሚፈልጉ ብዙዎቹ ሮሚ በውስጥ እነግርሻለሁ እንጂ ማን ነው አሌክስም ዴዚም ይወዷታል። ማን ነው እንትና ዜዶን
እሺ እኔ ነግርሻለሁ። ሰው ሊያ አታስመሲ። ሰው ይወደኛል ብለሽ አታስመሲ። ማንም አይወደኝም። ተጠቀሙብኝ እንጂ ማንም ለኔ አይወደኝም። አታስመሲ። ማንም አይወደኝም። በቃ ና ልንገርሽ፣ ሊያ ልንገርሽ። ትናንትና እኮ ለሀቢባ ጻፈችላት፣ ራሷ ዴዚ ጻፈችላት። እናቴን እያነሳችልኝ ስለሆነ ነው ጻፍኩላት ያለው ብላ ለሀቢባ ለምንድን ነው የእናቴን የምታነሳው? ለዛ ሮሚ እኔ አሁን እዚህ ጋር መጥቼ እውነቱን ልንገርሽ፣ እኔ እዚህ ጋር መጥቼ ሀገር ላይ ያለ እስቲ አንድ ይዘች እናቷን ያጣችው ሮሚ እኔ ላውራ አንዴ ሮሚ አንዴ እያወራች ነው። ሊያ ተጠንቀቁ፣ ከዛ ሰጣችኋለሁ ጊዜ። እኔ መጀመሪያ ፍቄ ያወራኸው ቴንኪዩ ብያለሁ። በቃ አርቀህ አስበህ ስለተናገርክ ማለት ነው፣ ህዝብና ግለሰብን ስለለየ ቴንኪዩ። ሁለተኛ ነገር ለሄሉ አንበሳ መስጠቱን አሞረው እኔ ምንም አልቃወምም። በመጀመሪያ ደረጃ ደስ ነው ያለኝ። እንደውም ቢያደርገው ለአንቺም ለዮኒም ሀቅ ይዘው ለቆሙት ቢያደርገው ደስ ይለኝ ነበር። ለእሷ ብቻ ባያደርገው ደስ ይለኝ ነበር። በቃ ይገባል። በዛ አይ ነገሩን ነው የሚልሽ። ማመስገንም ካለበት ኖ ማመስገንም ካለበት በዛ በሰዓት ነው። ኢትዮጵያኖች የራሳቸውን ግምት ውሰዱ። አንድ ጊዜ ጨርስ። አንድ ይችል ልጅ ሚውት አድርጊያት። ከጎኑ ቆመው አይዞሽ ያሉትን ማድረጉ እኔ መጥፎ ነው ብዬ አላምንም። ሜቢ ለምን ሚዲያ ላይ ቶሎ መጣ ሌላ ጥያቄ ነው። ከዛ በተረፈ ግን ከጎኑ ቆሞ አይዞ ላሉት ማድረጉ ትክክል ነው። እኔ በእኔ እይታ እኔም ብሆን ቶሎ ላልመጣ እችላለሁ። ግን ሮሚ ከኔ ጎን ቆመሽ በዛ ሰዓት ካልሽ መጥቼ ሮሚ እያመሰግናለሁ ብዬ ሰጥሻለሁ። ደግሞ ዮኒ ማኛም ሲናገር እንደሰማሁት አጀንዳውን ለመቀየር ነው፣ እሷ እንዳይናገሯት ነው ምናምን። ያም ሊሆን ይችላል። ከዛ ውጭ ግን እኔ አሁን ቅድም አስሬቶ እኔ ማውራት ስለማልፈልግ ነው። በቃ ስም ሜንሽን ማድረግ ስለማልፈልግ ብቻ ነው ነገርኩሽ። እንኳንና ብዬ ሳልልም ሰዎች የሚያዩበትና የሚናገሩት ንግግር ሌላ ስለሆነ ቅድም ስለዚህ ሄዱም ብዬሻለሁ። ለማንም አታንስም። እኔንም የሆነ ነገር ብላት ትሰድበኛለች ብዬሻለሁ። እኔ ሲጋቡ ማላቅ ሮሚ ምንም ሲሉ ሚዲያ ላይ የመጣውን ካልሆነ በስተቀር ያወራሁት ከሚዲያ ውጪ ፍጹም ሌላ ነገር ማለት እኔ እኮ ፈልጌ ነው አንቺ ጋር የመጣሁት። አንቺ እኮ አይደለም አሁን የጠራሽኝ፣ አንቺን ፈልጌ የመጣሁት እኔ ነኝ። ብፈልግ ኖሮ ሌላ ዝም ብሎ ሲለፈልፉ የሚያድሩ የሚውሉ አሉ። እዛ መግብቼ ማውራት እችላለሁ። ግን አንቺ ጋር የመጣሁበት ሪዝን ስላለኝ ነው። ፌር ሆነሽ በትክክል አይተሽ ስላወራሽ ብቻ ነው የመጣሽው። ዜድ የሰራችውን ስህተት ለማረም ነው አውቃለሁ። እኔ ዜድን አልሰማኋትም። ማንሽ እንትና ዜድን ስህተት ዜድ ቤት አልገባም። ዜድን ታውቃለች። እኔ ስህተት አለኝ። አንቺ አብሶሊት የምትባይ ምን ነው እንጥጥ አልሽ? የውሸት ነገር ሰው ገባሉ። ጥሩ እኔ ዜድ ታውቃለች። እንደማልሄድም እሷ ጋር እኔ አላወራም። አይ ስነ ስርዓት አትታወቅ። ዜድ እኮ ለራሷ አታንስም። ዜድ የተናገራት ጠቅላላ ራሷ አታንስም። ዜድ ማንም አጋዥ የላትም፣ አያስፈልጋትም። እኔ ስላየው ሀቢባ ቤት የተቆረጠም አይቻለው። ሀቢባ ዴዚ ጻፈችልኝ እናቴን ተናገሻለች ብላ ሰምቻለሁ። በአንበሳ የሚደበቅ ወንጀል ስለሌለ ተዘጋጁ። በአንበሳ የሚደበቅ ወንጀል የለም። ካሁን በኋላ ተዘጋጁ ለማለት ወንጀል ሮሚዬ አንድ ላውራ። እኔ አላልኩም። እኔ ያልኩትኝ ማመስገን አማርኛ ከባድ ነው መሰለኝ። ሮሚ በንጹህ አማርኛ ሮሚ ስትረገጥ የነበረው ትክክል ነው እኮ ያለች እያረጋገጠች ነው። ለሁሉም እናት ትክክል ነው። ዮኒ ማኛ እናቷን አስገብቶ ሲያሰድብ ትክክል ነው፣ አንበሳ ሰጠው ነበር ያለች ነው። እንደዚህ አይነት ነውር ነው እኮ እያስተማሩ ነው ያሉት። እንደዚህ አይነት ነውር ነው እያበረታታች ያለችው። ስለዚህ ምን ስለሆነ ምን ሀቅ ስላላችሁ ነው? ምን ሀቅ ስለሰሩ ነው? ገለልተኛ ስለሆኑ አንበሳ ይገባታል። ሄለን ምን ሀቅ ስለሰራች ነው አንበሳ ይገባታል? አድርግኝ ህሊና ካለሽ ህሊና ካለሽ ሄለን ምን ጥሩ ስራ ስለሰራች ነው? ሮሚ በንጹህ አማርኛ ሮሚ አንቺ አልቆምሽም። ሮሚ አንቺ አልቆምሽም። ሄለን ግን ስትሳደብ ነበር። እንኳን ሞተች ሄለን ማለት እንኳን ሞተች ስትል ነበር ሴትዮ። አንበሳ ስራ እግዚአብሔርን
እንኳን በቃሽ ዝም በይ አንዴ። አሰሚማ ለምን ሰሚያለሽ? እያወራሁ ነው ያቋረጥሽው። እኔ ሮሚ በአማርኛ ማውራት ፈልጋለሁ። አንዴ መርጠሽ ነው የምትሰሚው፣ የምትፈልጊው ነው የምትሰሚው አንቺ። ለሮሚ መርጠሽ ነው የምትሰሚው። ሮሚ እንኳን ሞተች። እኔ እኮ እየጮኩ አይደለም ለማስረዳት በአማርኛ ላስረዳ። እንኳን ሞተች። ቆይ ያረጋጉት። ሄለን እንኳን ሞተች አለች እናትየው። አዎ ለዛ ስላለች እግዚአብሔርን አንድ ሪካርድ ልክልሻለሁ። ሮሚ አንድ ልናገር ዩሊያ አንዴ ሚዩት አድርጊና ልንገራት አንዴ። ለምን ጨነቀሽ? እኔ ዋትስአፕ ላይ ልክልሻለሁ። እኔ አልጨረስኩም። ልንገርሽ አንበሳ ከመስጠቱ በፊት እንኳን ሞተች። ኧረ አሜን። እኔ ልንገርሽ አንበሳ ከመስጠቱ በፊት አይደለም። አንበሳ ከሰጣት በኋላ ነው እንኳን ሞተች ብላለች። አንበሳ ከሰጣት በኋላ ነው ግን አይደለም። ዜዶ ያው ባራዳም በፓራም ራሳችሁ መስካሪ ናችሁ ብያለሁ። ቅድም ተናግሬያለሁ ሳልገባ። እናንተው መስካሪ ናችሁ። እኔ እኮ እየመሰከርኩ ነኝ። አንበሳ ከሰጠ በኋላ ነው እንኳን ሞተች ብላለች እኮ። እኔ አላለችም እኮ ዜድዬ አልሰማሽም። በቃ እኔ ሪካርዱን አካታትዬ አላለችም አያልኩም እኮ ብላለች። ግን አንበሳ ከሰጠ በኋላ ሁላችን ወደዛ ነን። በቃ አሁን ሬሳ ናት እንኳን ሞተች ምናምን አዎ ብላለች። እዚህ ጋር መልሶ ያለው ባይዘው መልስ ይኸውልሽ፣ ሮሚ የኔ ሰማኝ ስሜት ልንገርሽ። ዌብሳይት በጣም ወደድኩታል። እኔ በኢትዮጵያ ዩሊያ በጣም የማከብራትና ብዙ ነገር እንደ ሀገር የምጠብቃት ሴት ነበረች። በዚህ ግን በጣም አዘንኩባት። አንተ ራሱ ዌብሳይት ያልሰማሁትን እኔ የሁሉም ሰው የድስት ምን አድርጌ ነኝ ማማሲያ አይደለሁም። ሁሉም ሰው የሰማሁት ጥሩ ነገር ዌብሳይት በቀደም የተናገርከው ንግግርና እኔም አቋሜ እኮ ልጅቷ ላይ ነው ያለሁት እኮ። ምንድን ነው የምትይው? አሁን መቼ ቀይሬያለሁ እኔ ዛሬ ብሄር ተሰጣታ። ዛሬ እኮ ብሄር ተሰጣታ ሰላት። ስለዚህ ይቀየሳል። ብሄር ስለተሰጣት ይቀየስ። ልንገራችሁ አንድ ነገር ነው። ይኸውልሽ እኔ ባለፈው የሰጠሁት ኮሜንት ይኸውልሽ፣ አንድ አዳምጪ። ዌብሳይት አንድ ነገር አዳምጪ። የዛሬ 2 ዓመት ሆፕ የሚባል ግለሰብ ሴትን ልጅ በአደባባይ ሲደፍር ሊቭ ላይ አምጥታ እቺ ማን ነው ሄለን የምትባለዋ ልጅ የሴትን ልጅ ክብር በሚነካ መንገድ ሲዘገንን ያደረገውን ድርጊት ስሜት ውስጥ ነን እያለች ብልግናን ኢትዮጵያኖችን ትፉባቸው። አሌክስ ምንም እንዳይመስልህ እሺ፣ እነዚህ ኢትዮጵያኖች ተንጫጭተው ነው ዝም የሚሉት። ትፋባቸው ያለችን ሴት ጊፍት ተሰጠ። ዮኒ ማኛ ደግሞ አሌክስ አይደለም ገፍትሮ የገደላት ጊፍት ይስጣቸው። ሮሚ ደግሞ አሁን 2 ዓመት በኋላ ሆፕ ተይዟል። የዛሬ 10ም 5ም ይፈጃል። መረጃ ሰብስበን ባለንበትም ሀገር በኢትዮጵያም የሰራችሁት ስራ ወንጀለኛ ከሆናችሁ ትጠየቃላችሁ። በአንበሳ ቢሆን ለመሰለሽ ሊያልንገርሽ ከሆፕ ጀርባ የነበሩት አረብ ሀገር የነበሩ ትልልቅ ፌመስ ልንገርሽ ትልልቅ ፌመሶች ነበሩ። ወንጀሉ ሲደብቁለት የነበሩ ማለት ነው። ልክ እንዳንቺ ሲጀመር ሆፕ ማን እንደሆነ እኔ አላውቅም። እንደዚህ አይነት ድድብና የለኝም። እኔ አሁንም ሮሚ በንጹህ አማርኛ አይቲንክ ላንቺ ላስረዳሽ። እኔ ሄለን ስትሳደብ አልሰማሁም። ሲጀመር ልንገርሽ፣ እኔ ስወጣ ሄለን ሌሊት ነው አንገናኝም። እኔ ሄለንንም አላያትም። በተቆረጠ ቪዲዮ ግን አሌክስን አይዞ ሚስትህን አደራ እርጉዝ ናት ያለችበትን ቪዲዮ ስላየው ያንን ከማየት ነው የተናገርኩት እንጂ ሆፕ የሚባል ምናምን እኔ እናውጣው እንዴ ብለዋለች። ዩሊያ እናውጣው እንዴ ብላ አስፈራርተዋለች። ሄለን ልንገርሽ ኢንሳይደር ናት። መረጃ እንደምታወጣ ይታወቃል። መረጃ በውስጥ እንደሚደርሳት ይታወቃል። አንበሳ ተሰጥቶ አፋስ ያዟት። እንደ ዮኒ ማኛ አይደለችም፣ እንደ ሮሚ አይደሉም። ሄለን በምን ምክንያት አንበሳና ብር እንደሚሰጣት ጠንቅቀሽ ታውቂያለሽ። ለምን አንበሳ እንደተሰጣት ለሄለን ሮሚ አንድ ነገር ልጨርስ። እኔ ባይዘዌ ማውራት ጎበዝ ነን፣ ማዳመጥ ነው ጉብዝና። ብናዳምጥ ቤታችን ላይ ብንሰራ ነበረ። እኔ ሆፕ የሚባል ሰውም አላቅም ሮሚ፣ እውነት ነው የምልሽ። ሆፕ የሚባል ሰው ሰምቼም አላቅም። አስወር ሲጀመር እኔ ሮሚ አንቺ ቤት እንኳን ዛሬ ሰው ነው ሮሚ የረገጠች ነው ብሎ ቤታችን ላይ እንሰራለን። ፓርታይም ቤት የሚያጸዳልኝ ካገኘሽ ብትተባበሪኝ ኪዩሊያ። በዚህ አጋጣሚ እኔ እንደዚህ የወረደ ንግግር እኮ አይደለም ሮሚ፣ ራስሽ ስለተናገርሽ እኮ ነው። ቤታችን ላይ ብንሰራ አልሽ የቤት ለምንድነው በስነ ስርዓት ማለት አብሶሉት አሁን ኪዩሊያ ተናገር ትጨርሳለህ። እየመጡ በመሀል እኔ ያልኩሽ ያለሁ ሮሚ ብያለሁ እኮ አንበሳ ከሰጣት በኋላ በክፋት ይሁን በምን በቃ ሁላችን ወደዛ ነን። እንኳን ሞተች አሁን ሬሳ ነው የምትባለው።
እንጂ ሰው አትባልም ምናምን እያለች ነበር ሄለን። እኔ በምን ስታስፈራራው ግን አላየውም። ስታስፈራራው አላየውም። እና ኩዊን ሊያ ደግሞ እያወራች ዜድ ሚዩት አርጊና እኔ ልንገራት ለሮማን አንዴ ልክ ይሄን አንዴ ሞተች። አዳምጡኝማ። እኔ ምን ያደርግልኛል የዘገነነ ወሬ? እኔ አልፈልግም። በቅዳሜ ምድር ጭንቅላቴ የሚነካኝ ንግግር የሄለን ንግግር እኔ የሄለንን ንግግር መስማት አልፈልግም። ኦልሬዲ ባሏን እንትን አቃጥላ እንትኑን አፈሩን ቤቷ አስቀምጣ ሲፈልግባት ጭንቅላቱን ላጭሰው ጆሮውን ላጭሰው ከምትል ሴትዮ ጋር የመጣ መረጃ ማዳመጥ አልፈልግም። በሕግ አምላክ እኔ እሷን ወሬ እንዳትነግሩኝ አልፈልግም። ሲጀመር ምንም የምታወራው ወሬ ጥሞኝም አያውቅም፣ ወደፊትም አይጥመኝም። የእሷን ወሬ ለእኔ መታችሁ እንዳትነግሩኝ። እዛው በጸበሏ ምን ይገርማል? የአብራ የተኛችሁን አንሶላ የተጋፈፈችውን ሰው አቃጥላ ጆሮውን ላጭሰው አንገቱን ላጭሰው ከምትል ሴትዮ ጋር እኔ ይሄን ብትል አይገርመኝም። ማለቷ ግን በጣም ይገርም። ጨዋ ሰዎች፣ ቤተሰባቸውን የሚወዱ ሰዎች አንበሳ ሰጥተዋታል። አንበሳ አውርደውላት እንደገና ጭራሽ ስደቡልኝ ብላው ነው ማለት ነው የሰጧት። ስለዚህ ሴትዮዋን እንኳን ሞተች ካለች አንበሳው ለዛ ከሆነ በጣም የሚገርም ዘመን ላይ ነው ያለ ነው። በጣም ማለት ነው። ሮሚ እኔ አንቺ ቤት የመጣሁትኝ ባለፈው ልነግርሽ ነው። እኔ ይሄን ያልኩትም አሌክስ በርታ፣ ያዛት፣ ኃላፊነት ውሰድ፣ ካሁን በኋላ አንተ ህፃን አይደለህም ስላለ ዮኒ ደስ ብሎኛል። የዛችን ቃል አክብሬዋለሁ። እውነቱን ልንገርሽ ማናት ሄለንም ተቆርጦ ያየሁት ቪዲዮ ላይ አይዞ ካሁን በኋላ ወንድ ሆነ እንደ ልጅ ምንድነው እንደ ባል እንደ አባት ያለችውን ቪዲዮ አይቼ አመስግኛለሁ። ምክንያቱም እዚህ ሰዓት ላይ ስለ እሷ ዘር ስለ እናቷ ስለምን ሳይሆን አይዞሽ ልትባል ስለሚገባ አይዞሽ የሚላትን ሰው አክብሬያለሁ። አንቺን ቤት እኮ የመጣሁት ኩዊን ሊያ ቤት ሲወራ የሚወራው ኩዊን ኃላፊነት ትወስዳለች። ሮማን እኔ ልወጣ ስለሆንኩ ማለት ነው ልወጣ ስለሆንኩ ነው። ሮምዬ ይቅርታ የኔ እናት ነን ልወጣ። ኩዊን ሊያ ግን መርዝ ነሽ፣ ትክክል መርዝ ነሽ። ማርያምን ነው የምልሻለሁ። አንቺ አስመሳይ ነሽ። እነ ዮኒ ማኛ እንደዚህ የረገጡ ድራማቸውን ጀመሩ። አትግባቡም አንቺ መጣይዶ አንቺ አብሶሉት ተረበስ ስራት ልናገርበት ድራማቸውን ልናገርበት እኔ ስለረገጠኝ ማለት ነው። ሮማን አየሽ፣ እኔ ስለረገጠኝ ሮማን ወይ ደግሞ አንዱ አርጊን ወይ እንውጣልሽ። ምኑና ነው አብሳላት? እስቲ በእግዚአብሔር የሚውታ አድርጊ። አብሳላት ግን ኩዊን ሊያ ግን ቴንክ ዩ ማርያምን። ለካ እኔ እንወድሻለን እያላችሁ ገደል የምትከቱኝ እናንተ ናቸው። አትነጋገሩ። ለአንቺ ስላሞገሰች እዚህ መጠሽ እያሞገስሽ ነው። ኩዊን ሊያ ሀዘኗ እያዘነች ነው። እንደነሱ ስለምን አታዝኝም ስላለ አየሽ ብልጠትሽ በዛ ያልኩሽም አሁን እኮ አሁን ሁሉ ራሱ እያወጣ ነው። ራሴ ነው የማወጣው ካሁን በኋላ ራሴ። ያዳመጣችሁ ክቡራን ኢትዮጵያኖች ቆይ አረብ ማርያም አብሶሉት በእናትሽ ሮሚ ተራኮ ሞተር አልቻለም። ኧረ በጣም ግራኔ አፌን ያስኩኝ በጣም ሮሚዬ ልናገርበትና እኔ ሮሚዬ እውነት እኮ ነው። ህዝብ ያውቀው እኮ ነው። ካወራችሁ ወሬ ከአንቺ ጋር ምን አገናኘው? ያገናኘዋል። ለምን አይገናኝም? ያገናኘዋል። ፊልም ሰርታ መውረድ ስለምትፈልግ ሮማን። እሺ አዳምጪ ወይ በራሴ ልግባ እንዴ? ሮሚ አዳምጪ፣ እንደታዳምጪ እኮ ነው። በአንቺ ደግሞ አንዴ በእግዚአብሔር ህዝብ ሰምቶ ይፈርዳል። ዝም ብሎ ኦኬ። ይሄ ህዝብ የሚያውቀው ነው። ለእሷ ስላሞጎሳት አየሽ፣ ኩዊን ሊያ ለባም ናት፣ ሀዘን ላይ ናት፣ መጥፎ አትናገርም። አንቺ ሰካራም ብሎ እየረገጠ ስለነበረ አሁን በቃ ስላሞጎሳት ብቻ ለሱ ያሞገሰች ነው። ቆይ እኔ ሚካኤል ነው የምልሻለሁ። ቆይ ችግር የለም ሪከርድ አለ። ኩዊን ችግር የለም አይቼሻለሁ በደንብ አድርጌ። አሁን ማን እንደሆንሽ ታዝቤሻለሁ። አላላትም ብላል ብሏታል። ኩዊን ሊያ ሀዘኗ ላይ ናት። እንደነ ኩዊን ሊያ ሁኚ። ኧረ ይኸው ህዝቡ ይመስክር። ኧረ ህዝቡ ይመስክር። እኔና ማኛ ጸበኞች ነን። ለምንድን ነው እኔ ማልሰማው? ኧረ በሚካኤል የማንም ድስት አለቅላቂ አይደለም። አልሰማሁም ካልኩሽ አልሰማሁሽ። አማርኛ ከገባሽ አልሰማሁትም። በቃ ችግር የለም። ይሄ ድራማሽ አንቺን ድራማ ይዘሽ መጥተሻል። ከአሁን በኋላ እኔ እናንተ እንደምታወጡ ራሳችሁ
እኔ ራሴ አወጣለሁ። ችግር የለም ብለዋል እያሉሽ ነው። ችግር የለም። ከዚህ ህዝብ መቼም አንቺ አትበልጥም። አሁን በኋላ ድራማ በደንብ አይገባም። ቆይ ድራማ ስሩ። በአንቺ ምክንያት ነው የተጣላነው። ድራማ ሰራለሁ ካሁን በኋላ ድራማ ሰራለሁ። ካሁን በኋላ እኔም እንደናንተ ድራማ ሰራለሁ። እናንተ በእኔ ላይ ነው እየተራመዳችሁ ድራማ እየሰራችሁ። ድራማ ሰራለሁ። ችግር የለም። አሳያችኋለሁ። ቁጥር 2 እያልሽ እየነገርሽን ስሪ። በቃ ድራማ ካለ እኔን አያመሰግነኝም። ጸበኛ ነው የተጣላሁትም አስወር አማርኛ ስለማይገባት ነው እንጂ በእሷ ምክንያት ነው። እኔና ዮኒ ማኛ ከዚህ ህዝብ በልጣለሁ እኔ ብለዋል እያለ ከዚህ ህዝብ በልጣለሁ እኔ ሮሚ መሰገነችው ኪን ብለሻል። ለእኔ የረገጠኝ ከትናንትና ወዲያ ርግጥ ያረገኝ ሰካራ አንቺ ከሰማሽ ነው የሰማሽ። አሽሻም ያለ አንቺ ያሞገሰሽ አልነበረ? ተመጓገሱ። ሰበታችሁ በውስጥ ተነጋግራችሁ አጀንዳ ወደ እኔ ተመጓገሱ። ሁላችሁ በውስጥ ተነጋግረናል። ሮሚ እንግዲህ ከላይ ያለችው ልጅ ላውራ ብላ ቅድም ማውረዷት። እስቲ የተለየ ወሬ ካላት እሷ ትጨምርበት። ሮሚ አመሰግናለሁ ስላስገባሽኝ። እኔ ለዜድ ነው ለዜድ በአሁን ሰዓት ሞተች ገደለቻት ምናምን የሚባለው ነገር ትክክል አይደለም። እሷ ልትገላት አትችልም። ግን ዜድ እኔ የዛኔ እናትየዋን በምትናገሪበት ወቅት እኔ በጣም አልቅሻለሁ። ምክንያቱም እኔም እናት ያጣሁበት ወቅት ነበረና በጣም ያስጠላል። እናት እንደዚህ አትሰደብም። ምንም ነገሮች ቢሆን እንኳን በውስጥ ታሪኳን ሰምተሽም ቢሆን እንዲህ አደባባይ ላይ እናቱን የሚወድ ሰው እናቱን የሚያከብር ሰው የሰው እናት አይሰድም። እኔ ብቻ ነው ጥፋትሽ ነው ማለት ነገር። አንቺ ደግሞ መቆሰቁሱ በቃ ሰደበቻት፣ ተጣሉ፣ ይቅርታ ተባብለው ጨርሷል። አንቺ ድሮ ወሬ ለምን ታወሪያለሽ? አይ እሱ ብቻ ነው ጥፋቷ። በአሁን ሰዓት ምንም አይነት ጥፋት የለባትም ለማለት ነው። የድሮውን እያነሱ ነው። በቃ የድሮውን ታዩ። የድሮውን እኮ ራሷም ተጸጽታ ይቅርታ ጠይቃለሁ አለች። በድሮ በሬ ያረሰ የለም። ኧረ ተው። በቃ ይሄን ለማለት ነው። ዜድዬ ተማሪበት። ከዚህ በኋላ በሰው መሀል አትግቢ። ያ ብቻ ነው፣ ሌላ ታሪክ የለብሽ። ሮሚዬ እሺ፣ ለእኔ እድል ስለሰጠሽኝ አመሰግናለሁ። ይኸውልሽ ሮሚዬ ነገር ነው የሚያነሳው። ስለ ሄለን መወራት ተፈልጎ አይደለም። ሄለንን ስታመሰግናት ኪውሊያ ሄለንን ስታመሰግን ግዴታ ስለ ሄለን መነሳት ስላለበት እንኳን ሞተች ያለችው አንበሳ ከመሰጠቱ በፊት ነው። ልንገርሽ ከወርቄ ጋር ሆና እንኳን ሞተች ብላ ያላገጠችው አንበሳ ከመስጠቱ በፊት ነው። ከዛ በኋላ ጌም ከተጫወተች በኋላ ከጃፒ በኋላ መጣና አንበሳ ሰጣት። ከዛ ምንድን ያለችው ታናሽን ጠብቃት እሺ አይዞ ካንተ ጋር ነኝ፣ ከዚህ በኋላ አልናገርም። እጇን ይዛ እንደዚህ አፏን ነው ያዘችው። ስለዚህ እዚህ ጋር ኪዩን መታ ለሄለን አንበሳ መሰጠቱን በቃ በጣም ደስተኛ ነኝ ለዮኒ ማኛ እያለች እየመረጠች እንዲመሰገንላት ፈለገች። ይሄ ማለት ሴትየዋን በእናትነት ሲያዋርዱ ሲሰድቡ የነበሩ ሰዎች ቤታቸው አስገብተው የእናትነት ማድረግ ላሳጧት ሰዎች እንኳን ሞተች ላሉ ሰዎች አንበሳ ሲሰጣቸው የማትቃወም ከሆነ ታዲያ ምን ሞራል አለች? ስለ ሴትነት፣ ስለ እናትነት፣ ስለ ኢትዮጵያዊነት ማውራትም እኮ አትችይም። ምክንያቱም ቀድመሽ ሞራል ካለሽ እነዚህ ሰዎችን ተቃወሚ። እኛ ላይ የምትቃወሚው ትክክል አይደላችሁም ብለሽ እነሱን ተቃወሚ። እናት ስትሰደብ ትሙት እያልሽ ነው ብለሽ ሄለንን ተቃዋሚ። ሞራል ካለሽ የምትፈልጊውን መርጠሽ እዚህ ጋር ልትናገሪ ትፈልጋለሽ፣ እኛ ስንናገር ደግሞ ልትከላከይ ትፈልጋለሽ። ይሄ አይሆንም። ሚዲያ ነው። ሄለን ገዳይ ናት፣ አብራን ተባባሪ ናት። ባትሆን ኖሮ እንኳን ሞት እኔ አንቺን አንድ ጥያቄ ልጠይቅሽ ሮሚ። አይደለም ልጨርስ። አንቺ ማንሽ ብታስቆሚ ልክ ነገር ነው የተናገረችው። ትጨርስ አንድ ጊዜ ፕሊስ ትጨርስ። ልክ ነገር ነው የተናገረችው። ስለዚህ አፍ መያዣ አንበሳ እየወረደ በየቤቱ ለዮኒ ማኛም ገና ታቅዷ ሊሰጥ ነው። ከአሞራው ጎን ለቆሙት እያለች ነው። ከአሞራው እኮ እኛ በሰውነቱ አልጠላ ነው። አሞራውን የጠላ ነው በሰውነቱ ነው። አሞራውን የጠላ ነው። አሁንም እስቲል እናትየው ሞታ በየቲክታክ ቤት ምን ያዞረሃል አብረህ ዘን ልጅቷን ተንከባከብ እያልን ነው እንጂ አሞራው በሰውነቱ አልጠላ ነው። አሞራውን የጠላ ነው በስራው ነው። አሞራውን የጠላ ነው እናትን ወጥቶ የወደዳትን ልጅ አፈቀርኳትን የሚል ልጅን እናት በመስደቡ እንጂ በሰውነቱ ማንም ሰው አብሳላትም እኔም እዚህ ጋር ማናችንም አልጠላ ነው። ምን ጠላው ግን በስራው ነው። ምን ጠላው ግን ግብረ አበር ይዞ ሴትዮዋ ላይ ያደረሰባት እናትነትን ላሰጣበት እንጂ ሌላ ነገር አይደለም። እነ ዮኒ ማኛም ሁላቸውም አቢባዊትም ተገብቶ የሚሰራው ስራ እያንዳንዱ ቤት የሚገባው ስራ ምንድነው? አፍ ማዘጊያ ነው። ይሄንን ኪውሊያ እንደ እናት እንደ ሴት ይሄን ከደገፍሽ አንበሳ እንዲወርድላቸው ከፈለሽ ግን
ሜዳውን ፈረሱም ያውልሽ፣ እንደፈለጋችሁ አድርጉ። እኛም ግን ስንናገር ግን እንዳይከፋችሁ። አመሰግናለሁ። እሺ ቴንኪዩ። አሁን የተናገረችው ሮሚ ልክ ነው። አሁን እሷ በተናገረችው መሰረት ቱ ቢ ኦነስት አልሰማውም። እኔ አይዞህ ከጎንህ ነኝ አለችው። እሷ ያለችውን አይዞህ ከጎንህ ነኝ ያለችውን የተቆረጠውን ሰምቼ አዎ እኔም በሆነ ከጎኔ የቆሙትን ሰዎች ሁሉ አመሰግናለሁ። በእርግጥ አሁን ላይ ቶሎ መምጣቱ ነው እንጂ ፍጥነቱ ነው እንጂ የሚያስጠላው ማመስገን አለበት። አምንበታለሁ። አንቺም ለኔ ከኔ ጎን ኩን ኃላፊነት ትወስዳለች ስላልሽኝ እኮ ነው አንቺ ጋር መጥቼ ቴንኪው ምለው። ስለዚህ ማናት አሁን የተናገረችውም እኮ ስለኔ እውነት ከተናገረች ሄጄ ቴንኪው ላታለሁ። ከዛ ውጭ ግን ሄለን እንትን ብላ ስለተሳደበች በእውነት እኔ እናቴ ትሙት ሮሚ አልሰማኋት። ዮኒ ማኛም አይዞህ ጠበቅ አድርጋ ያዛት ያለውን ፓርት ነው ያየሁት። ማንም ሰው እኔ ጠላቴ ቢሆን ሆኖ በዛ ሰዓት መጥቶ ከጎኔ ከቆመ ክሬዲት ሰጠዋለሁ። በቃ ይህንን ያልኩት እንጂ ትገደል ምናምን ያለችበትን ፓርት አልሰማሁም። ስለ እውነት ዮኒ ማኛ የተጣላ ነው የዛሬ 2 ዓመት ምናምን ነው። አንነጋገርም። ቱ ቢ ኦነስት ብሎክም አድርጎኛል። አልሰማውም። በተቆረጡ ቪዲዮዎች አይተሽ ከሆነ ታግ እንኳን አላረገው። በአንደኛው ስልክ እያሳየሁ ነው የምሰራው የተቆረጠ ቪዲዮ። ምክንያቱም እሱ ከሱ ማድረግ ስለማልችል እኔን ሲያመሰግነኝም ሰምቼ የማላቅም በእውነት ነው የምልሽ። በፍጹም እናቴ ትሙት እንደዛ ስላረገ ከጎን በዋትስአፕ ልክልሻለሁ። ኪን በዋትስአፕ ልክልሻለሁ። ችግር የለም። እኔ ያልኩሽ ተጣልታችኋል ነበር እንዴ ዜዶ? አሁን ተጣልታችኋል ነበር? ጋር ጣላለሁ። አልጣላትም። ምን ሆንሽ እኮ ድራማ ነው የምንለው። አዎ ድራማ ነው። ከሷ ጋር ከአንቺ ጋር አልጣላም። አብሳላት አንቺ ጥይ እና በዚህ አጋጣሚ እናቶች የወለዳቸው እናቶች እዚህ ያላችሁ ማለት ነው። ባልሳደብ ኑሮ ደስ ይለኝ ነበር። ማርያምን ነው የምላቻለሁ። ባልሰድባት ኑሮ ያ ነገር ባይመጣና ባልሰድባት ስለሆነ ግን ችግር የለውም። እኔ ተጸጽቻለሁ። ለእናቶች ይቅር በሉ። ሌላ ምን ማለት ነው? እናቶች እኔም በጣም የደበረኝ ፓርት ልንገርሽ። ለምንድን ነው አሁን ላይ እንደዛ ያልሽው? ብሔር የቀየርሽበት ምክንያትሽ ምንድን ነው? ወደ ብሔር ሄድሽ ተበጂ ቆሻሻ። ምንድን ነው ወደ ብሔር የምትሄጂው? አስሬ ችግር አለባቸው ሰዎች አሉ ስለሚፈልጉ ብቻ ስለማቅ ለእኛም አንድ ጊዜ ይሰማችኋል። ስራ ኖሮን ነው ኖፍቄነር ወይንም ጠርቼ ሌላ ፕሮግራም ነበረን። ጭራሽ በብልግና ዜዶ እኔ ቤት ገብተሽ በብልግና ስድብ፣ ኧረ ይደብራል። ኧረ ወደ ዘር እኮ ነው አውቃም ታስገባኛለች። አብሳላትም አንድ ጊዜ አቆሙት። አንዴ በነገራችን ላይ መጀመሪያ የሚያልኩትኝ ሁለት ጎን ከሆነ መቼም በልዩነት ውስጥ መስማማት የሚባለው አይመጣም። አሁን እዚህ ጋር አንቺም ዜዶም ዛሬ እየጸጸተሽ በኖረች ይቅርታ ባልኳት ብለሽ ይቅርታ የምትይበት እናቶችም ይቅርታ ያልሽበት ትልቅ ነገር ነው። ነገ ሌሎቻችንም ደግሞ እንዲህ አይነት ጸጸት ውስጥ እንዳንገባ እንጠንቀቅና ወደ ጉዳያችን እንመለስ። ከይቅርታ ጋር ኩኒዬም አብሳላትም ሌሎቻችሁ ልታወሩ ትችሉ ይሆናል። ግን ሮሚ ምናልባት ከሰኞ በኋላ ፍሪ ስለሆነች ይህን ጉዳይ ስለምንዘጋ በዚህ ጉዳይ ላይ ወይ እኔ ልቤ የቆረቆረኝ ነገር ይቅርታ አድርግልኝና አንተ መልስልኝ። እነሱ እያዋከቡ ስለሆነ አንተ በጣም ማቹርድ ሰው ነህ፣ አባት ነህ፣ ብዙ ነገር ስለምታውቅ አንተ መልስልኝ። እኛ እንደ ኢትዮጵያዊ ነው የቆምነው። አሞራም ደግሞ ኢትዮጵያዊ ነው፣ ሌላ ነገር አይደለም። እኔም በሆን ነገር ሮማንን ብታጠፋ ተናግሬያት አውቃለሁ። ሮማን እህቴ ናት፣ ተናግሬያት አውቃለሁ። ግን እንደ ኢትዮጵያዊ በቆምንበት ሳል ላይ ፎቶ እየተዘቃዘቁ እየተሰዳደቡ ቆይተው መጥተው ምንም በቃ ትክክል አይደለም አንሰማችሁም ብለን በቆምንበት መልሳ ደግሞ ምን አለች? ብሔራችሁ መስሏችሁ የምትናገሩ ከሆነ እሷ ጉራጌ ናት አለች። ዜዶ ለምን እንዲያልሽ ሲባል አጸፋው ስድብ ነው። ለምን እንዲያልሽ? አሁን እኔ ኩዊን ሊያም ዜዶም እንዲመልሱልኝ ነው የፈለግኩት። እናንተ ልጅቷ ከእናንተ ጋር ቤተሰብ ናችሁ፣ ከአሌክስ ጋራ ትደዋወላላችሁ። አንዴ ይቅርታ ኩዊን ሊያ ልጠይቅ፣ ትቀራረባላችሁና አማቻችሁ ጉራጌ መሆኗን ምን መሆኗን በደንብ ነው የምታውቁት። እና ለምንድን ነው አንስታችሁ ወደዚህ ማምጣት የተፈለገው? ምንስ ነበረ? የሰደባት ብሔርን ጠርታ አንተ እሷ ይሄ ብሔር አይደለችም ማለት ትችል ነበረ። የጠየቃትም የተናገራትም በዘር የተሳደበ ማህበረሰብ የለም። እንደ ኢትዮጵያን የቆም ነው። ለምንድን ነው
ጉራጌ ናት የተባለበት ፖይንቱ እኔ ባቅ ደስ ይለኛል። ገብቶካል። ሲቀጥል ግን የዴዚ እናት ቆይ አንዴ የዴዚ እናት መሞቷን ኪዩሊያ ቪዲዮ ሰርተሽ ዴዚ ወደ ቀብር እየሄደች እንደሆነ ተናግረሻል አይደል? አላልኩም። አሁንም በደንብ የምትፈልጉትን ስለምትሰሙ ለስድብ ስለምትቸኩሉ ነው እንጂ ያልኩትኝ ዴዚዬ እግዚአብሔር ያጽናሽ። አይ ቲንክ ልትሄጂ ነው መሰለኝ ወደ ኢትዮጵያ። እግዚአብሔር በሰላም ያስገባሽ። የሰራሁት ቪዲዮ አለ አላልኩም። መሞቷንም እኔ ቤት አልተናገርኩም። ውሸት። ይሄንን ነው የምለው። የምትፈልጉትን ለመስደብ ብላችሁ የምትለቅሙትን ካልሆነ በስተቀር እኔ ቤት ሮሚ የሆነች በነገራችን ላይ እኔ ኪዩሊያ አልሳደብም። እኔ ጥያቄ ነው የምጠይቀው። ስድብ የሚባል ነገር ከአንደበት አይወጣም። ኦኬ ጥሩ ነው እሱ። ግን ልጨርስ የምናገረው እኔ መሞቷን መጀመሪያ እኔ ቪዲዮ ሰራው። የሰራሁት ደግሞ አረብ ሀገር ያሉ ሴቶች ጋር ገብታ ዴዚ እርግዝና እንደከበዳት ስታወራ እኔ 6 ልጆች አዋልጃለሁ ስፖርት እንዳትጀምር እያሉ ሲመክሯት ሰማሁ። ከዛ ምን አልኩኝ እኔ ያውም እንደዚህ ቦታ አልገባም። ከዛ እንዴት ስፖርት ይከለክሏታል? እርጉዝ ሆና እርጉዝ እኮ ዋና፣ እንቅስቃሴ፣ ሴክስ ወሳኝ ነው ብዬ ስላሰብኩኝ እናቷ ጋር አስታርቄ እኔ ነኝ ያልኩት በራሴ እናቷ ጋር ላስታርቃትና አትሊስት እናቷ የእርግዝናን ሂደት ታስተምራታለች ብዬ ስላሰብኩኝ በውስጥ ደውላት ቲና ከይቅርታ ከተባባልን በኋላ አላነሳችም ስልክ። ከዛ ያንን ቪዲዮ ሰርቼ እንደገና ስልክ ቀይራለች። አሁን ስሰማ ስልክ ቀይራለች። የዛኔ ግን ደውዬ መከርኳት። እኔ ጠልቼሽ አይደለም ቲና፣ እኔም ልጆች አሉ። ልጆቻችንን በዘዴ ነው እንጂ ማሳደግ ያለብን ሚዲያ አምጥተን በማዋረድ አይደለም ያልኳትን ነው የምነግርሽ ቃል በቃል። ጂጂኪያ ልጆቿ ተሳድበው አይደለም ልጆቿ የሚሰደቡት፣ በእሷ ስህተት ነው። ልጅሽን አይደለምና መጥፎዋን ጥሩዋን ሚዲያ ላይ ማውጣት የለብሽም ነበር ብዬ ያልኳት። ተነጋገርን፣ ጨረስን። የራሴ ጊዜ ፈልጋለሁ አለች። ያንን ስለሰማሁ ግን ያንን ቪዲዮ ሰርቼ እናቷ ከእርግዝና ቤቢ ሻወሯን ሰርፕራይዝ እንድታደርጋት ስለፈለግኩኝ ያን ቪዲዮ ሰራው። ልክ ሰርቼ ስለዚህ ኪዩሊያ አንቺም የምታውቂው እንደ ሁላችንም ሚዲያ ላይ ነው እንጂ ስለ ዴዚ እናት አሟሟት የምታውቂው ነገር የለም። አልጨረስኩም አውርቼ አሁን አይደል? እሺ አልጨረስኩም። ቴንክ ዩ ብዬ ቪዲዮ ሰራ። ቪዲዮን ሰርቼ ወዲያውኑ የሆነች ልጅ መጣችና ወዲያውኑ እኔ እዚህም አይታችኋት ይሆናል መታ ኩን ቪዲዮን አጥፊው የዴዚ እናት ከ5 ደቂቃ በፊት አረፈች አለች። በውስጥ በኩል ጽፋ ማለት ነው ስትለኝ እኔ እውነት ለመናገር ኧረ በእናትሽ ኧረ እስቲ እግዚአብሔርን በስላት እግዚአብሔርን ኢትዮጵያ መታ በልብ ድካም ስትሮክም ነበረባት በልብ ድካም አረፈች ምናምን ብላ ስትል እኔማ ወጥቼ ሚዲያ ላይ አላወራም ነው ያልኩት። እሺ ሚዲያ ላይ ወጥቼ አላወራም ስላት እንደዛ አይነት ቪዲዮ ልክ ያችን ልጅ ያለችኝ ልጅ ቪዲዮ አየሁ። አይ ሚስ ማይ ዳት ልጄን አፍቃኛለች የሚል የሆነ እንትን አየሁ። ሌላ ቦታ አላየሁም። ከዛ የዛን ቀን በጠዋት ገባው ቪዲዮን አጥፍቼ ማለት ነው። አላጠፋሁትም ኦንሊ የሚያረኩት እና ጠዋት ስገባ እኔ እንትን ላይ ልክ እንደ አለወትሮኝ ነው እንደውም በዛ ሰዓት የገባሁት። ስገባ የዴዚ እናት አረፈች ብላ እሷ ራሱ ትደጋግምልኛለች ልጅቷ። ከዛ ምን አልኩኝ ፕሊስ ስም አትጥሩ እዚህ ቤት ውስጥ እንዳታወሩ፣ እንደዚህ አይነት ነገር አልፈልግም። እኔ ቤት ነው እንደ ግዴታ መወራት ያለበት ይሄን ቶፒክ ስል የሆነች ልጅ እኛ የምናውቃት ጓደኛዬ ናት እኔ ቤት። እሷ ይመስለኛል ሄሉ ቤት ሄዳ አውርታለች። ኩዊን ቤት ዝም በሉ ተባለ እንጂ እንደዚህ ነገር እየተወራ ነው። ሮሚ ቤት ደግሞ ልንመጣ ምን ሰው መጥቶ ምን ይለናል? ሮሚ ቤት ኩዊን ሊያ ቤት ተወራ የዴዚ እናት መሞቷ ብለው እያወሩ እኔ አላወራሁም አላልኩም ጭራሽ። ከዛ ልጅቷን እኔ አርጂ አልሆንም መርዶ አልናገርም፣ ወንድም አውስትራሊያ አለኝ ብላኛለች፣ እህት አሜሪካ አለኝ ብላለች። ስለማይነጋገሩ ነው እንጂ እኔ እናትና አባቷ ሳይሰሙ እንዴት ነው ሚዲያ ላይ ሞተች ብዬ ማወራው ብዬ ነው የተናገርኩት። እኔ አላወራውም። ኪዩንዬ እናትና አባቷን ታውቂያቸዋለሽ? ኮንታክት አለሽ? አላቃቸውም። ያለችኝን ነው የምነግርሽ። ከሰማሽ ከእሷ ጋር ነው እንጂ ኮንታክት የነበረኝ እኔ እናትና አባቷን አላውቅም። ያለችኝ እናቷ 80 ዓመታቸው ነው። የምንድነው የምን በሽታ ታማሚ ናቸው። ወንድሟና እህቷ ከአውስትራሊያ ከአሜሪካ እስኪመጡ እየተጠበቀ ነው እና ፕሊስ አጥፊው አለችኝ ያልኩሽ። ከዛ በነጋታው ስገባ ሁሉም ሰው የዴዚ እናት አረፈች ብሎ ሲጽፍ አዎ እንኳን አላልኩ። ሮሚ ቤት ተወራ ሲሉ ምንም ነገር ይህንም ኮመንት አልሰጠው። በኋላ ሚዲያ ላይ ሲወራ አዎ ለምን ቪዲዮን አጠፋሽ ሲሉኝ ነው የተናገርኩት እንጂ አልተናገርም። አንደኛ የዚህን ያህል የዘቀጠ ጭንቅላት የለኝም። ምን የሐዘንን ሚዲያ ላይ መጥቼ ማውራው እንኳንና ሰምቼ አሁን እንኳን በሚወራ ሰዓት እንኳን እናትየዋን ስም አንስቼ አልተናገርኩም። ያልኩትን የዛ ሰዓት የተሳደቡ ሰዎችን ሁሉ ሰምቻለሁ። በዘር ስላረጉት ገርሞኛል። ከዛ ውጭ ግን የጠየቁኝን ነው እንጂ የመለስኩትኝ
እኔ በዛ ሰዓት ያልኳት ተሳደበች የሚል ቪዲዮ አውጡ ነው ያልኩት። እኔ ያልኩት የዛኔም ይቅርታ እኔ ሁለቱ ለተፋቀሩት በዘዴን መልሳቸው እንጂ ልጆቻችንን በዚህ መልኩ ልንመልስ አንችልም የሚል ቪዲዮ ሰርቻለሁ። የዛሬ 6 ወር ደግሜም ሰርቻለሁ። አጥፊው ሞታለች ስላሉኝ ያጠፋሁት። ከዛ ውጪ ሞተች ብዬ በአፌ አልተናገርኩም በፍጹም። አምጡ አሁን እኔን የምትኮኑኝ ሰዎች ኩዊን እንዲህ ብላ ነበር የሚለውን ቪዲዮ እኮ አታመጡ። ፎቶ የለጠፋችሁ ነው እንጂ የምትሰድቡኝ አታመጡ። ትክክለኛ የተናገርኩትን ነገር ሁሉም ሰው ለእውነት ሳይሆን ለውሸት ስለቆመ አምጥቶ እንዲህ ስላልሽ ነው ብሎ ያለኝ ሰው የለ። እኔ ያልኩትኝ እናትና ልጅ ተከባበሩና ነገሩን ፍቱት። አሌክስንም እኮ መተው ከፈለገች በእናት ከእናቷ ጋር ተግባብተው ሊተውት ይችላሉ። በቃ እናትዬ በቃ ይሄን አጀንዳ ዝጉት፣ ሌላ ስራ አለን እና ፕሊዝ በቃ ይሄኛው ግልጽ ነው። ስለመጣሽ እናመሰግናለን። ሮሚዬ በጣም እናከብርሽ። ይሄን አጀንዳ ተከትላችሁ የመጣችሁ 3000 ምናምን ሰዎች አስገብኝ የምትሉት አፌ ውስጥ መቼም ልጅ ውስጥ አልከታችሁም ማለት ገስቱ ከሞላ አስገብኝ አፌ ውስጥ ዱቅ ብላችሁ ልታወሩ ነው። አልቋል ወሬው። ሂዱ ሌላ ቦታ ደግሞ ሂዱና አውሩ። ሮሚዬ ወሬ ዘግቻለሁ። ሁላችሁንም አመሰግናችኋለሁ። እኔ የመጣሁት ለስራ ነው። የምጠሉኝንም የምትወዱኝንም እግዚአብሔር ኪዊን ዛሬ እንዴት እንደሄድብሽ አቤት ስደብኝ። ደህና ዋሉ። ደህና ኪዊን ዜዶ ሸቂ አንቺ እኮ በሬሳውላ ሳይቀር እኮ ነው የምትለምኙ። ዜዶዬ ይመችሽ። ሮማን ስርዓት አርግቢያት። አንቺ ረፊ አብሰላት ረፊ መነቋቆር ምንድነው? አንቺ ወይኔ ስርዓት አርግቢያት። እንደዚህ አይነት ቀልድ አየሽ፣ እንደነዚህ ያሉ እባቦች ናቸው እኔ ገደል የሚከቱኛሉ፣ መጥፎ ነገር እንድናገር የሚያደርጉኛሉ። አንቺ ረፊ ዝም በይ፣ ስሜትሽን ተቆጣጠሪ ዜዶ። አየሽ በሬሳ የምትሸቀይ ሮሚዬ። ከዚህ በኋላ እሷም ዜዶ ስለ ጉራጌ እንድታወራ አንፈልግም እኛም እኔ ጉራጌ ያልኩት አሜንዬ ነው። እኔ ያልኩት እኮ ጉራጌ ምናምን ያልኩት እኮ አሜንዬ እየመጡ የአማራ ልጆች ነን ባዮች አማራ ናት እህታችን ገደላችኋት ምናምን እያሉ እየተሳደቡ ስለሆነ በግድ ነው እንዴ? ወይ የምትሰድቡኝ ከሆነ ስደቡኝ። ስለዚህ ድምጻችሁ ናት ነው ድምጻችሁ ነው አይደለም? ዋ ምን ሆነሽ ነው? ድምጻችሁ ነው አይደለም? ዋ ሰው አይደለም እንዴ ጉራጌ? እንደው አፈር በልታችሁ በሞታችሁ ንውጡ። የወሬ ጥማት ሂዱና እዛ ቦምባስቲክ ቤት አውሩ። ንውጡ ወደዛ። ሳገላግላቸው መልሰው ይጀምራሉ። ሌሉጡና እዛ አውሩ። በቃ አፈር ከድሜ በልታችሁ የሞታችሁ ወሬኞች። ጭራሽ ጉራጌና ትንኪ ይባባላሉ እንዴ? ኧረ ምን ጉዶች ናቸው! በስመ አብ ወልደ መንፈስ ቅዱስ። የዘረኝነት ጥግ